ሰላም ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁኝ? ያለው እግዚአብሔር ይመስገን። እንዴት ናችሁ? ዛሬ የመጣሁበት ነገር ማለት ነው እነዚህ አጅማን የምትኖሩት እንትኖች ማለት ነው ደላሎች ግን ምን አይነት ሰዎች ናችሁ? ምን አይነት አስተሳሰብ ያላችሁ? ምን አይነት የሰው ስብዕና የሌላችሁ ሰዎች ናችሁ? ለምንድን ነው ግን እንደዚህ የምታደርጓቸው? ልጆቹ ማርያምን ብታዩ ማለት ነው አትምጡ፣ እዚህ ከመጣችሁ እንገላችኋለን፣ ተመልሳ የመዳን ቤት ሲልኳቸው እዚህ መልሳችሁ ከመጣችሁ እንገላችኋለን፣ አትምጡ ብለው ይሸኟቸዋል። በጣም ነው የሚያሳዝነው። ማርያምን እንዴት እንደሚያሳዝኑ ደግሞ ምግብ አይሰጧቸውም። እዛ የቆየ ምግብ ፍሪጅ ውስጥ ያስቆዩትን በቃ ምግብ በስርዓት አይሰጧቸውም። እዚህ ሲመጡ በቃ እንዴት ይስሩ? ስራ መስራት አይችሉም። በቃ እንትን ይላሉ። አቅም የላቸውም። በቃ አቅም ምንም የላቸውም። አቅም አሳጥተው ይልኳቸዋል። አስርበው ምን ብለው ይልኳቸዋል። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው ህግ የሌለው? ለምን በሀገራችን አረቦች እኮ በጣም ምስኪን ናቸው። ማርያምን በእነሱ አስተያየት አረቦች ይሻላሉ። አረቦች ምንም አይሉም። እኔ በዚህ በፊት ምን ተደረኩ መሰላችሁ? እንትን ሄድኩኝ ወደ ቢሮ ተመልሼ ሄጄ ከዛ ምን አደረጉኝ? እንትን ኮንትራት የጨረሽና ሄድኩኝ። ከዛ በኋላ ሄጄላችሁ ለምን ወጣሁ ነው ያልኩኝ። ለምን ባልወጣስ? ለምን ወጣሁ ከዛ ቤት? ምን አስወጣኝ ነው ያልኩኝ። ምክንያቱም ምንድነው የሆነው? እነ ጥሩ ቦታ ነው፣ ጥሩ ቤት አስገባሻለሁ፣ ለምን እዛ ቤት ሰሪያለሽ? ደጋግመሽ ስትሰሪ እዛ ቤት ቁጭ ብለሽ ደጋግመሽ ስትሰሪ ጥሩ አይደለም፣ ነይ ውጪ ያለችኝ። ኦኬ ብዬ ወጣሁኝ። ከዛ ሲሄድላችሁ ምን እንደተፈጠረ ብታዩ፣ ምግብ የለም ደሞ በዛ በምሰራበት ደሞዝ አይደለም ምሰራ፣ በጣም በቅናሽ ደሞዝ። ከዛ በኋላ ምኑ ልንገራችሁ፣ በጣም ነው የሚያሳዝኑ። ይሄ አጅማን ያሉት ሌባ መድኃኔዓለም በነቀላቸው፣ መድኃኔዓለም በደፋቸው ማርያምን። ከዛ እና ያለችኝ እሺ ብዬ ሄድኩኝ እዛ ቢሮ ድረስ ማለት ነው። ሄጄላችሁ በቃ የእሷ ሰራተኛ ነኝ፣ የእሷ ሰራተኛ ነው የምታደርጋችሁ። ከዛ የእሷ ሰራተኛ ነኝ። ሲመጡ ቡና አፍልተ ከቢሮ ስትመለስ ቢሮ በቤት ነው የምታስቀረኝ። አንቺ ቋንቋም ስለምታቂ ስራም ስለምታቂ እንትን ትያለሽ፣ ትገቢያለሽ ወዳውም፣ ችግር የለውም አንቺ በዚህ ቆይ ትለኛለች። ከዛ የነሱ ምግብ ሰራለው። በቃ ምን ልበላችሁ፣ ሁሉ ነገር ነው የማደርገው። ስንት ቀን ቆየው? 2 ሳምንት ቆይቼ እኔ እንትን ካላልኩኝ፣ ስራ ካላስገባሽኝ፣ እዛ ቤት ነይ ውጪ ብለሽ አስወጥተሽኝ በቃ እንትን ወደ ሀገር ይሸኘኝ አልፈልግም አልኳት። አልፈልግም ወደ ሀገር ይሸኘኝ፣ እኔ አልሰራም አልኳት። ከዛ በኋላ እንደዚህ አይደለም፣ ለምንድን ነው እንደዚህ የምታደርጊው? እንደዛ ሀገር ቤትማ መግባት አይቻልም፣ እንትን በይ እንጂ አለችኝ። ምን ላደረግሽ እና እንደዚህ ካላደረግሽኝ፣ ስራ ካላስገባሽኝ፣ እኔ እዚህ አንቺ ስራ ልሰራ አይደለም የመጣሁኝ፣ እዛ የምረዳቸው ቤተሰቦች አሉኝ፣ ለላማ ነው መጣሁ። እኔ ለአንቺ ሰራተኛ ነኝ ወይ ክፈይኝና ለስራ የአንቺ ሰራተኛ ከሆንኩ፣ ካላበለዛ እኔ እዚህ አንቺ ቤት ቁጭ ብዬ የአንቺ ምግብ እያበሰልኩ የምጠብቀው ነገር የለም አልኳት። ከዛ አንቺማ በቃ እዚህ ትሄጃለሽ፣ ነገ እሸኝሻለሁ አለችኝ። መሸኘትም አለብሽ። ኦኬ እኔ በባህሪዬ ሰው እንትን ሊጠቀምብኝ አልፈልግም። ልትጠቀምብኝ ፈለገች። እንደገና ከስራዬን አስወጥታ እንደገና የእሷ ምግብ ላበስል አልፈልግም አልኳት። ከዛ ወዲያውም ማስገባችኝ፣ ስራ ገባሁኝ ማለት ነው። አሁን በእኔ ቢሮ ነው ያመጣቻቸው ሴትዮዬ። ከዛ ወደ ቢሮ ከመጣችሁ እገላችኋለሁ፣ ወደ ሀገራችሁ ታስፈራራቸዋለች። ምክንያቱም እዛ ብዙ ብር ከፍለን ነው የሚመጡት። 400,000 ብር ነው፣ 400,000 ብር ነው፣ 300,000 ብር ከፍለን ነው መጣ ነው የሚሉኝ። እንዴት እንደሚያሳዝኑ ብታይ። ከዛ ብታይ አቅም የላቸውም። እዛ በሙቀትና በምግብ ገላቸው ምንም አቅም የለም። በቃ ተርበው ነው የሚመጡት። እዚህ ሲመጡ በቃ ምን ልበላችሁ፣ ተርበው ስለሚመጡ አቅም የላቸውም ምንም። በቃ በስመ አብ እንዴት እንደሚያሳዝኑ። እሺ አሁን እነዚህ ሰዎች፣ እነዚህ አጅማን ያሉ ሰዎች ምንድን ነው የሚሻላቸው? በቃ ሰው ለምን እንደዚህ ያስርባሉ? እነሱ ማን ናቸው? ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው ህግ የማይቀጣቸው? ለምንድን ነው መንግስት የሌለው? ማርያምን በሰው ልጅ እንዴት እንደሚጫወቱ ምን አደርጉ መሰላችሁ? እንትን መኝታ ክላሳቸው ይቆልፋሉ። በቃ ቆልፈው ነው የሚወጡ። ኩሽና ቤታቸው ቆልፈው ነው የሚወጡ። ከዛ ይርባቸዋል። ከዛ ውሃ የለም። ውሃ ደግሞ
የሞቀው በእንትን የምን እቃ ማጠቢያ የምንጠቀምበትን ውሃ በዛን ጠጡ ይሏቸዋል። እሱ ነው የሚጠጡት ማለት ነው። እና በጣም የአጅማን ታሪክ እኔ በጣም ነው የሚያስጠላኝ። ለምን እንደሆነ አላውቅም። እነዚህ አጅማን የሚኖሩትን የኢትዮጵያዊን መድኃኔዓለም ንቅል አርግቶ በደፋቸው። ማርያምን ንቅል አርግቶ። እንደዚህ ደላሎቹ በጣም ሌባ ናቸው። በጣም አጨበርባሪ አጅማን ያላችሁ ደላሎች ነፍሳችሁ አይማር። ሌባ ሁላ ማርያምን በጣም ነው የሚያሳዝኑ። ለምን ከማያው አንጻር ሳያቸው እዚህ ሲመጡ የሀገሬ ልጆች በጣም ነው የሚያሳዝኑኝ። የምታዩ ምንድነው የሚሻላቸው? በቃ ተርበው እዛ መዳን ቤት ያስወጧቸዋል። ኑ በደህና ብር አስገባቸዋል። ኮንትራታችሁ ስትጨርሱ ካንስሌሽናችሁ ይዛችሁ ኑ ውጡ፣ ደህና ቦታ ነው የምንወስዳችሁ። ግን እንደዛ አይደለም፣ እንደዛ አይደለም። በጣም አስቸጋሪ ናቸው። እንደዛ አይደለም። በጣም ነው የሚያስቸግሩት። ብዙዎቻቸው በቃ ፈጣሪን ያለ ሁላ አይመስላቸውም ሰራተኛ ሲበድሉ ማለት ነው። እና መንግስት ይህ ነገር ለምን ትኩረት አያደርግበትም? መንግስት ቢሰራበት እኔ ደስ ይለኛል። ምክንያቱም የሰው ልጅ መሞት የለበትም። እዛ ጋ ያለ ስቃይ ባያችሁ መድኃኔዓለም ነፍሳቸው አይማርም። እንደዚህ እያሰቃዩዋቸው እኔ እንጃ ብቻ በስማም እኔ በእኔ ስለደረሰ ነው እንደዚህ ማወራው። ለምን ሆነ እኔ ሴትዮ አመጣቻቸው። ሰሞኑ 2 አመጣች ከቢሮ ከኔ ከመጣሁበት ቢሮ አመጣቻቸው። እነዛ ናቸው። አዎ እንደዛ እንትን እንላለን። ውሃ የለም፣ የቆየ ምግብ ነው ለነሱ ለብቻ ነው ምግብ የሚሰራላቸው። በቃ ኢትዮጵያ የሆነ ተርበው ወደ ደቡብ በመጣችሁ ደግሞ ተርባችሁ ነው የምትመጡ። ብዙ ነገር ታወራ ነበረ። እዛ ያሉትን ለምን አያዙም? ለምን ትኩረት እንትን አይባሉ? ብዙ ልጆች አሉ በቃ እንደዚህ አፍነዋቸው ስራ ቶሎ እናስገባለን ብለው ይዘው እያመጧቸው ወይ ስርዓት ወደ ቶሎ አያስገቧቸውም ወይ ምግብ በስርዓት አይበሉም። በቃ ዝም ብለው በነፃ እንዲሰሩላቸው የቤታቸው ድፍ እንዲያጸዱላቸው ሽንት ቤቱ አይቀር ምኑ አይቀር በቃ ሁሉ ነገር ግድግዳ ሁላ እያሳጠቡ ነበረ። ማርያምን እኔ ሳይ ግድግዳ ሁላ እያሳጠቡ ምናምን አይቻለሁ ባይኔ። ለምንድን ነው ይሄ እንደዚህ የሚሆነው? ለምን የኢትዮጵያ ልጆች ለምን በሀገራችን ዜጋ እንጎዳለን? ለምን እንደዚህ ይሆናል? እኔ በጣም ነው የሚያሳዝነኝ። ማርያምን አንዳንድ ጊዜ ለራሴ ራሱ ይከብደኛል። አረቦች ይሻላሉ ከኛ ከኢትዮጵያ ጅቦች አረቦች ይሻላሉ። ምክንያቱም ምግብ አይከለክሉም። የሰው ልጅ ምግብ ሳይበላ ስራ አይሉ። እነሱ የሚበሉት ምግብ ነው የምንበላው። አይከለክሉንም ማለት ነው። እነዚህ ምግብ አይሰጡሽም። እነሱ ቅምጥል አርግተው እየበሉ እዛ ቁጭ ብለው ይሏቸዋል። በቃ የነሱ ቡና እያፈላን የነሱ እንትን እያልን የነሱ እየተከባከበን እንድንኖሩ ያደርጋሉ። እነዚህ በጣም ቆሻሾቹ ናቸው። እና መንግስትም ቢሆን ትኩረት እንዲሰጠው ይሄ ነገር ለምን እኔ እንጃ ብቻ። በስመ አብ ወወልድ ወመንፈስ ቅዱስ። እና እንደዚህ ነው እላችኋለሁ ያ ውድ ሀገሬ ልጆች። እና ሁላችሁም በዚህ ነገር ብትሰሩበት እኔ ደስ ይለኛል። ምክንያቱም የሰው ልጅ መጎዳት የለበትም። የሰው ልጅ መሞት የለበትም። አይኑን እያየ መሞት የለበትም። በቃ ለምን የሰው እንጃ ብቻ ምግብ ሳይበላ እንዴት ይሰራል? አሁን እዚህ ሲመጡ በቃ ጥቅልል ብለው እንዴት እንዳሳዘኑኝ ብታዩ አንጀት ነው የሚበሉ። በቃ አቅም አሰጥታቸዋለች። አቅም ነው ያጡት። እዛ ጋር ሀሳብ አለ፣ ስንት ነገር አለ። ልጆቻቸው ትተው የመጡ አሉ። ከዛ ስራ አታስገባቸውም ቶሎ። ከዛ በኋላ ይሄ ሁላ በር ከፍለው ምን ይደረጋሉ? ወደ ቢሮ ትሸኛቸዋለች። እዚህ ቁጭ አርግታ ወዴት ነው የሚሄዱት? ወደ ቢሮ ይሸኛሉ ማለት ነው ልጆቹ። ለምን እንደዚህ ይሆናል? ለምንድን ነው የኛ ሀገር የኛ እንትኖች የኢትዮጵያ ልጆች አንዳንዶቻቸው ለምን እንደዚህ ታረጓቸዋለች? ለምን ብቻ በቃ አላቅም። እኔ ለራሴ ራሱ ጥያቄ ይፈጥርብኛል። ጅቦች ናቸው ወይ? በስመ አብ ወወልድ ወመንፈስ ቅዱስ። ለምን በቃ ለምን ይጎዳል? ለምን የሀገራችሁ ልጆች ለምን እነሱ በሚበሉትን ቢያበሏቸው፣ እነሱ በሚጠጡትን ቢያጠጧቸው ምን ችግር አለው? እዛ ጋር የእነሱ ምግብ እየተሰራ የነዛ ልጆች ምግብ ለምን አይሰጣቸውም? ለምን በራብ ይሞቱ? በቃ እኔ ልሞት ደረስኩኝ። ማርያምን 2 ሳምንት ቁጭ ብዬ ቢሮ ላይ በቃ ልሞት ተጠቀለልኩ። በቃ ምንም አቅምም አልነበረኝም መጀመሪያ። በቃ ከናካቴው ልሞት ደረስኩ እንዳለ። ምንድነው በውሃ ነው የሚቀቀለው። በቃ ሩዙ በውሃ ብቻ ይቀቀላል። ዶሮ የለው ምን የለው ደረቅ ሩዝ
ምን ልበላችሁ በቃ ከዛ እንዴ መሞት የለብኝም እኔ በቃ ወይ ልሳፈር ወይ ስራ አስገብኝ፣ እንደዛ ካልሆነ እኔ እዚህ ቤት ቁጭ አልልም አልኳት። ከዛ ተረጋጊ እንጂ በቃ የሆነ ሊመቱ ምጭቅጭቅ የሆነ እኔ ጋማ አይሰራም እንደዛ ልታመጫጭቅኝ አይቻልም፣ ከፈለግሽ እንትን በይኝ ነው አልኳት። ከፈለግሽ የሀገሬን አሳፍሪኝ፣ እዛ ስራ አለ ብለሽ አስወጣተሽኛል፣ ከዛ በኋላ አሁን እንደዚህ ሊሆን አይገባም፣ በቃ እንትን በይኝ ነው ያልኳት፣ አሳፍሪኝ ነው ያልኳት። ከዛ በምንም እንደምንም ብላ አስገባች።